ዳንጉራ በፋኖና በመንግስት ታጣቂዎች መካከል ውጊያ መደረጉ ተሰማ። በኦሮሚያ ክልል አርሲና ቄለም ወለጋ ዞን በተለያዩ ጊዜያት በተፈጸመ ጥቃት ከ45 በላይ ሰዎች መገደላቸው ታወቀ። ሰሞኑን በጎጃም አገዎች ላይ ለተፈጸመው ጥቃት የአማራ ብልጽግና እጁ እንዳለበት ተመለከተ። ተቋርጦ የነበረው የምግብ እርዳታ በያዝነው የፈረንጆች ታህሳስ ወር በመላው ሀገሪቱ ተመልሶ ይሰራጫል ተባለ። ለሳምንት ተቋርጦ የነበረው የእስራኤልና የሐማስ ጦርነት መልሶ ተጀመረ። ሰላም ጤና ይስጥልን ውድ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በቋራ ወረዳ እንኮይ ውሃ ቀበሌ እንስሳት መዘረፋቸውና ህፃናት መታገታቸው ተሰማ። በቋራ ወረዳ እንኮይ ውሃ ቀበሌ የአማራ ጽንፈኛ ታጣቂዎች 2 ህፃናትንና ከ20 በላይ በሬዎችን አፍነው መውሰዳቸውን የቀበሌው ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ድርጊቱ የተፈጸመው ባለፈው ህዳር 15 ቀን 2016 ዓ.ም ነው ያሉን የቀበሌው ነዋሪዎች በዕለቱ ከ20 በላይ በሬዎችን ሲጠብቁ የነበሩ የ6 እና የ14 ዓመት ህፃናት በጽንፈኛው ኃይል ታፍነው ተወስደዋል ብለዋል። ከ20 በላይ በሬዎችን የዘረፈውና ህፃናቱን ያገተው የአማራ ጽንፈኛ ታጣቂ ለልጆች ማስለቀቂያ 450 ሺህ ብር መጠየቁም ታውቋል። የመተማንና የቋራ ቅማንቶችን ኢላማ አድርጎ የሚንቀሳቀሰው የአማራ ጽንፈኛ ታጣቂ በወረዳው ባለስልጣናት እየታገዘ በርካታ ጥፋቶችን እየፈጸመ እንደሚገኝ ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱ አይዘነጋም። በዚሁ በእንኮይ ውሃ ቀበሌ እገታዎችን፣ ግድያዎችን፣ ዝርፊያዎችንና ሌሎች ወንጀሎችን በተደጋጋሚ እንደሚፈጽሙና አንድም የመንግስት ኃይል እርምጃ ወስዶ እንደማያውቅ የቀበሌው ነዋሪዎች ለጃኖ ቅማንት ሚዲያ ገልጸዋል። በተያያዘ ዜና ይህ የአማራ ጽንፈኛ ታጣቂና የወረዳው ባለስልጣናት በዘባጭ ባህር አውላላና ሌሎች አካባቢው ቀበሌዎች ውስጥ የሚኖሩ የአማራ ገበሬዎችን እየቀሰቀሱ ቅማንትን ለማስጠቃት በሚመስል መንገድ ዝግጅት እያደረጉ መሆናቸውን ምንጮች ጠቁመዋል። በጭልጋ ዳንጉራ በፋኖና በመንግስት ታጣቂዎች መካከል ውጊያ መደረጉ ተሰማ። ጭልጋ ቁጥር 2 በተባለው የአማራ ወረዳ በምትገኘው ዳንጉራ ቀበሌ ዛሬ በፋኖና በወረዳው ታጣቂዎች መካከል በተደረገ ውጊያ ከሁለቱ ወገኖች ጉዳት መድረሱ ተሰምቷል። የመረጃ ምንጮቻችን እንደገለጹልን ከሆነ ሰሞኑን በታች አርማጭሆ የሚንቀሳቀስ ፋኖ የዳንጉራ ከተማን ተቆጣጥሮ መቆየቱን ተከትሎ የወረዳው ባለስልጣናት ሚሊሻቸውንና ጸረ ሽምቃቸውን አደራጅተው በመላካቸው ውጊያው ተጀምሯል። የዳንጉራ ከተማን ተቆጣጥሮ የነበረው የፋኖ ታጣቂ የመንግስት ኃይል መምጣቱን በማየት ከከተማ ወጥቶ ወደ መጣበት አቅጣጫ የሸሸ በመምሰል አሳቻ ቦታ ላይ አድፍጦ ሲከተለው በነበረው የመንግስት ታጣቂ ላይ ጥቃት መፈጸሙን የአካባቢው ምንጮች ተናግረዋል። እስካሁን በደረሱ መረጃዎች ከመንግስት ታጣቂዎች 5 መሞታቸውና በርካቶች ደግሞ ቁስለኛና ምርኮኛ ሳይሆኑ እንዳልቀሩ ተመላክቷል። በውጊያው 4 የፋኖ ታጣቂዎች ተገድለዋል ያሉን የመረጃ ምንጮቻችን የቆሰሉ የመንግስት ታጣቂዎች በመንግስት አምቡላንስ እየተጫኑ ወደ አይከል ሆስፒታል መግባታቸውን ጠቅሰዋል። ፋኖ ከማሰሮ ደንብ አቅጣጫ የመጣ ነው የሚሉት የመረጃ ምንጮቻችን በመዘናጋቱ የደፈጣ ጥቃት የገጠመው የጭልጋ ቁጥር 2 ወረዳ ታጣቂና ጸረ ሽምቅ ከ10 በላይ ክላሽንኮቭ እና 1 መትረየስ ለፋኖ አስረክቧል ብለዋል። ትላንት ሲቀልበው ከነበረው የፋኖ ታጣቂ ጋር ጠላትነትን ፈጥሮ እርስ በርሱ እየተጋደለ ያለው የአማራ ክልል መንግስት ከውስጡ በተሰገሰጉ የፋኖ ካድሬዎቹ አማካኝነት ቀድሞ መረጃ በማቀበል የራሱን ታጣቂዎች እያስጠቃ ነው የሚሉ መረጃዎች እየወጡ ይገኛሉ። በዳንጉራ ዛሬ የተፈጠረውን ውጊያ የተመለከቱት የቅማንት ነጻነት ታጋዮች በአካባቢው ያለ ቅማንት በሚገባ ተደራጅቶ ራሱን ከመከላከል ባለፈ ከየትኛውም ወገን ጋር እንዳይሰለፍ ብለዋል። በኦሮሚያ ክልል አርሲና ቄለም ወለጋ ዞኖች በተለያዩ ጊዜያት በተፈጸመ ጥቃት ከ45 በላይ ሰዎች መገደላቸው ታወቀ። በጥቃቱ የተገደሉ ሰዎችም የተለያዩ እምነት ተከታዮች ሲሆኑ ጉዳቱ የተፈጸመባቸው በአምልኮ ላይ እንዳሉ መሆኑ ተሰምቷል።
ለጥቃቱ የብልጽግና መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርግ፣ የኦሮሞ ነጻነት ሰራዊት በበኩሉ በቃል አቀባዩ ኦዳ ቶርቤ በኩል እጁ እንደሌለበትና ጉዳዩ በገለልተኛ አካል ይጣራ ሲል ምላሽ ሰጥቷል። በሌላ በኩል ባለፈው ህዳር 14 ቀን 2016 ዓ.ም በጊዳ አያና ወረዳ መካነ ኢየሱስ በተባለ ቤተክርስቲያን ውስጥ በአምልኮ ላይ የነበሩ 9 ሰዎች መገደላቸውን የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን ገልጻለች። ቤተ ክርስቲያኗ በአንድ ተወካይዋ በኩል ቢቢሲ በሰጠችው አስተያየት ምዕመኑ መገደላቸውን እንጂ ወንጀል ፈጻሚው ማን እንደሆነ አላውቅም ብላለች። በተመሳሳይ በክልሉ አርሲ ዞን ሽርካ ወረዳ 36 የሚሆኑ የኦርቶዶክስ ተዋሕዶ አማኞች ተገድለዋል እየተባለ ሲሆን ስለ ሁኔታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለችው ነገር የለም። ከአካባቢ የሚወጡ አንዳንድ መረጃዎች እንደሚያመላክቱት ከሆነ ደግሞ መንግስት የሸኔ ደጋፊዎች ናችሁ በሚል ዜጎችን በጅምላ እንደሚረሽን ተመላክቷል። በክልሉ ለሚፈጸመው እያንዳንዱ ወንጀል የኦሮሞ ብልጽግና የኦሮሞ ነጻነት ሰራዊትን በተደጋጋሚ ቢከስም የኦሮሞ ነጻነት ሰራዊት በበኩሉ በገለልተኛ አካል ይጣራ በሚለው የተለመደ አቋሙ ጸንቷል። መንግስትም በየሚዲያው እየወጣ ሸኔ ሲል የኦሮሞ ነጻነት ሰራዊትን ከመወንጀል ውጪ በገለልተኛ አካል ይጣራ የሚለውን ጥያቄ ለመቀበል ዝግጁ እንዳልሆነ በተደጋጋሚ አሳይቷል። መንግስት በገለልተኛ አካል ይጣራ የሚሉ ጥያቄዎችን በተደጋጋሚ ውድቅ ማድረጉን ተከትሎ ወንጀሉን የሚፈጽመው ራሱ ያሰማራው ሰራዊት ስለሆነ ነው የሚሉ አስተያየት ሰጪዎች እንዲበራከቱ አድርጓል። ሰሞኑን በጎጃም አገዎች ላይ ለተፈጸመው ጥቃት የአማራ ብልጽግና እጁ እንዳለበት ተመለከተ። ፈርሶ እንደገና የተሰራው በእናቱ አረጋ ከበደ የሚመራው አዲሱ የአማራ ብልጽግና በእጃዙር በክልሉ የሚኖር ብሔሮችን እንዲገደሉ እየሰራ ስለመሆኑ በርካታ አመላካች ነገሮች እየታዩ ነው ተብሏል። የክልሉ ብልጽግና ፋኖ የአማራ ሕዝብ ባለበት አካባቢ ትንኮሳ ሲፈጽም ጦር አዝምቶ ከመምታት በላይ ከፍተኛ የሚዲያ ሽፋን ይሰጠዋል የሚሉት አስተያየት ሰጪዎች ሰሞኑን በጎጃም አገው ምድር ስለተፈጸመው አሰቃቂ ውድመት ምንም አለማለቱ በወንጀል ውስጥ እጁ እንዳለበት ትልቅ ማሳያ ነው ብለዋል። ፋኖ ወደ አገው ምድር ገብቶ ጥቃት ሲፈጽም ህዝቡ ራሱን ከተከላከለ አገውን በትጥቅና በስንቅ የሚደግፈው ሌላ ሶስተኛ ወገን አለ በሚል ክልሉ ከወራሪው ኃይል በላይ ተጨማሪ ህጋዊ ታጣቂዎችን አዝምቶ እንደሚጨፈጭፍ የመረጃ ምንጮቻችን ተናግረዋል። በተመሳሳይ ባለፈው ጥቅምት ወር በአገዋዊ ዞን 5 የብልጽግና አመራሮች በፋኖ ሲረሸኑ በደማቸው አገው ስለሆኑ ብቻ ምንም አይነት የሚዲያ ሽፋን ሳይሰጣቸው አልፏል ተብሏል። በአጠቃላይ በአገው ምድር ለሚፈጸመው ወንጀል አዲሱን የአማራ ብልጽግና ተጠያቂ የሚያደርጉ ወገኖች መከላከያው ጭምር ወደ ቦታው ገብቶ ህዝቡን ከሞት እንዳይታደግ እንቅፋት እየፈጠሩበት ነው ብሏል። ከዚህ በፊት ጃኖ ቅማንት ሚዲያ ሲዘግብ እንደቆየው በክልሉ ውስጥ በሚኖሩ ብሔሮች ላይ የሚደርሰውን ጥቃት መከላከያ ሰራዊቱ በዝምታ የሚመለከተው የክልሉ ብልጽግና በሚሰጠው የተሳሳተ መረጃና በሀገር መከላከያ ሰራዊት ውስጥ ሆነው ከፋኖ ጋር በሚሰሩ ጽንፈኛ የአማራ ተወላጆች ሴራ መሆኑ አይዘነጋም። ከባለፈው ጥቅምት ወር መገባደጃ ጀምሮ በጎጃም አገው ምድር ፋኖ የተለያዩ ወንጀሎችን ሲፈጽም የቆየ ሲሆን በተለይም በዚህ ሳምንት በአየሁ ጓጉሳ ወረዳ በአንበላ ቀበሌ ከፍተኛ የሆነ ጉዳት አድርሷል። በአየሁ ጓጉሳ ወረዳ በተፈጸመው ጥቃት ቁጥራቸው በውል ያልታወቁ ሰላማዊ ዜጎች በግፍ ተገድለዋል። በሚሊዮን ብር የሚገመት ሀብትና ንብረት ወድሟል። በሺዎች የሚቆጠሩ የቤት እንስሳት በፋኖ ተዘርፏል። በርካታ ዜጎች ደግሞ ከቤት ንብረታቸው ተፈናቅለው መጠለያ አልባ ቀርተዋል። ተቋርጦ የነበረው የምግብ እርዳታ በያዝነው የፈረንጆች ታህሳስ ወር በመላው ሀገሪቱ ተመልሶ ይሰራጫል ተባለ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ዛሬ ባወጣው የሁኔታ ማስታወቂያ ሪፖርት ተቋርጦ የነበረው የሰብአዊ ረድኤት ከዛሬ ጀምሮ እንደሚሰራጭ አሳውቋል። የተባበሩት መንግስታት የምግብ ፕሮግራም WFP እና የአሜሪካው የልማት ድርጅት USAID የምናቀርበው የእርዳታ አቅርቦት በከፍተኛ ሁኔታ እየተዘረፈ ለተጠቃሚዎቹ በአግባቡ ባለመድረሱ በሚል ምክንያት ከባለፈው ሚያዝያ ወር 2015 ዓ.ም ጀምሮ አቋርጠውት የነበሩትን እርዳታ ተመልሰው ማሰራጨት ይጀምራሉ ያለው ኦቻ በተለያዩ የሀገሪቱ አካባቢዎች ለተረጅነት የተዳረጉ አያሌ ሰዎች መኖራቸውን ገልጿል። በአሁኑ ሰዓት በተፈጠረው ከባድ ዝናብ በመሬት መንሸራተትና በጎርፍ መጥለቅለቅ ምክንያት በሶማሊያ፣ በኦሮሚያ፣ በአፋር፣ በደቡብ ኢትዮጵያና በጋምቤላ ክልሎች 1.5 ሚሊዮን የሚሆኑ ዜጎች ክፉኛ መጎዳታቸው ታውቋል። ችግሩ ከተፈጠረበት ጊዜ ጀምሮ እስካሁን ለእነዚህ ወገኖች የሚቀርበው የምግብ፣ የውሃ፣
የግልና የአካባቢ ንጽህና፣ የጤና፣ የአልሚ ምግብ፣ የጊዜያዊ መጠለያና ምግብ ነክ ያልሆኑ ነገሮች ድጋፍ በጣም ውስን ነው ተብሏል። በትግራይና በአማራ ክልል ደግሞ በሚሊዮን የሚቆጠሩ ዜጎች በድርቅና ድርቅ መሰል ሁኔታ አደጋ ላይ በመውደቃቸው አስቸኳይ የህይወት አድን ድጋፍ ያስፈልጋቸዋል ሲል ኦቻ ገልጿል። በአሁኑ ሰዓት በጠቅላላው በሀገሪቱ 7.1 ሚሊዮን ሰዎች በኮሌራ ክትባት ድጋፍ እየተደረገላቸው ቢሆንም የበሽታውን መንስኤ ለማወቅ የሚደረገው ጥረት ግን እዚህ ግባ የሚባል አለመሆኑ ተሰምቷል። ባሳለፍነው ሐምሌና ጥቅምት ወሮች መካከል ባለው ጊዜ ውስጥ መንግስት በኦሮሚያ ለሚገኙ ችግር የገጠማቸው 2 ሚሊዮን ዜጎች የምግብና የገንዘብ ድጋፍ ያደረገ ቢሆንም አሁንም በጉጂና በሰሜን ሸዋ ዞኖች በርካታ ተረጂዎች ድጋፍ በመጠባበቅ ላይ ናቸው ተብሏል። የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ በሀገሪቱ ውስጥ በተፈጠሩ ግጭቶችና ጦርነቶች እንዲሁም ድርቅና ጎርፍ በመሳሰሉ የተፈጥሮ አደጋዎች ምክንያት ከጠቅላላው የሀገሪቱ ሕዝብ 18 በመቶ የሚሆነው እርዳታ ጠባቂ መሆኑ እየተነገረ ይገኛል። የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ በሀገሪቱ በተፈጠሩ ግጭቶችና ጦርነቶች እንዲሁም ድርቅና ጎርፍ በመሳሰሉ የተፈጥሮ አደጋዎች ምክንያት ከጠቅላላው የሀገሪቱ ሕዝብ 18 በመቶ የሚሆነው እርዳታ ጠባቂ መሆኑ እየተነገረ ይገኛል። በጦርነትና በተፈጥሮ አደጋዎች ምክንያት የተፈናቀለው ህዝብ ቁጥር ከፍተኛ በመሆኑና በቂ ድጋፍ ባለማግኘቱ በተለያዩ የሀገሪቱ አካባቢዎች የኮሌራ፣ የአልሚ ምግብ እጥረት በሽታ እንዲሁም ሌሎች የጤና ችግሮች እየተከሰቱ ቁጥራቸው የማይናቅ ሰዎችን ህይወት መቅጠፉ ተነግሯል። የብልጽግና መንግስት በስልጣን ዘመኑ እየተከሰቱ ያሉን ሰው ሰራሽና የተፈጥሮ አደጋዎችን እንዳልተፈጠሩ አድርጎ ለማሳየት በሚያደርገው ጥረት ምክንያት የተጎዱ ዜጎች መከራ ውስጥ እየወደቁ መሆናቸው ታውቋል። በሀገሪቱ የስንዴ ምርትን ከቀለብ ባለፈ በከፍተኛ ትርፍ ስላመረትኩ ለውጭ ገበያ እያቀረብኩ ነው በማለት በየሚዲያው የሚያስነግረው የብልጽግና መንግስት ለተጎጂዎች የሚቀርበውን የWF እና የUSAID የምግብ ስንዴና ዘይት በገፍ እየዘረፈ የጦር ሰራዊቱን ሲቀልብ እንደነበረ ግን መተንፈስ አይፈልግም ተብሏል። በኢትዮጵያ የብልጽግና መንግስት በፈጠረው ሰው ሰራሽ ቀውስ እንዲሁም በተፈጥሮ አደጋዎች ለተረጂነት የተዳረጉ ዜጎች ቁጥር ከመጠን በላይ በመሆኑና የእርዳታ አቅርቦቱ በመንግስት በመዘረፉ ምክንያት በ10 ሺዎች የሚቆጠሩ ኢትዮጵያውያን መሞታቸው በተደጋጋሚ ሲዘገብ ቆይቷል። ለሳምንት ተቋርጦ የነበረው የእስራኤልና የሐማስ ጦርነት መልሶ ተጀመረ። ለሳምንት የተደረገው የተኩስ አቁም ስምምነት ጊዜ ገደብ በመጠናቀቁ ዛሬ ውጊያው ተመልሶ መጀመሩንና 32 ሰዎች መገደላቸውን ዓለም አቀፍ የዜና ምንጮች ዘግበዋል። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት ዛሬ ባወጣው መግለጫ ሐማስ ለሳምንቱ የተቀመጡ ተግባራትን በመጣሱ ምክንያት የእስራኤል ጦር ዛሬ በሐማስ ላይ ውጊያ መጀመሩን አሳውቋል። እስራኤል የጦርነቱን ዓላማዋን ለማሳካት ቁርጠኛ ነች ያለው የጠቅላይ ሚኒስትሩ መግለጫ ያገቱብንን ማስለቀቅ፣ ሐማስን ከምድረ ገጽ ማጥፋትና ጋዛ ተመልሳ ለእስራኤል አደጋ እንዳትሆን ማድረግ እውን እስከሚሆኑ ድረስ ጦርነቱ እንደሚቀጥል አመላክቷል። የተኩስ አቁም የጊዜ ገደብ ማለቁን ተከትሎ የትኛውም አይነት የእርዳታ አቅርቦት ወደ ጋዛ መግባት ማቆሙን የገለጹት የዜና ምንጮች ጦርነቱ ተመልሶ ቢጀምርም ተኩስ አቁሙ እንዲቀጥል የሚያደርጉ ዲፕሎማሲያዊ ጥረቶች እንደቀጠሉ መሆናቸውን ጠቁመዋል። አሜሪካ በበኩሏ እስራኤል የፍልስጤማውያን ንጹሐን ዜጎችን ደህንነት እንድትጠብቅ ግፊት እያደረገች ነው ተብሏል። የእስራኤል ጦር ዛሬ በበተናቸው በራሪ ጽሑፎች የደቡብ ጋዛዋ ካን ዩኒስ ከተማ የውጊያ ቀጠና በመሆኗ ነዋሪዎች በፍጥነት ከከተማዋ እንዲወጡ አሳውቋል። በሐማስና በእስራኤል መካከል ከተደረገው ተኩስ አቁም ቀደም ብሎ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ሐማስ በሰሜንም ይሁን በደቡብ ከገባበት ገብተን እንደመስሰዋለን ሲሉ ባደረጉት ንግግር እስራኤል ጦርነቱን በደቡብ ጋዛ እንደምትጀምር ባመላከተችው መሰረት ዘመቻው በደቡብ ጋዛ እየተጀመረ ነው ሲሉ ምንጮች ተናግረዋል። የእስራኤልና ሐማስን ተመልሰው ወደ ጦርነት መግባት ተከትሎ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር የሆኑት ቮልከር ተርክ በጋዛ ያለው ሁኔታ ከሚጠበቀው የቀውስ መጠን ያለፈ ነው፣ የጦርነቱ ተመልሶ መጀመርም አውዳሚ ነው ሲሉ ገልጿል። ዮርዳኖስ በበኩሏ የጦርነቱ ተመልሶ መጀመር የእስራኤልን ማናለብኝነት የሚያሳይ ነው፣ አሁንም ጦርነቱ በአፋጣኝ መቆም አለበት ስትል በውጭ ጉዳይ ሚኒስቴር ጽሕፈት ቤቷ በኩል ለዓለም ገልጻለች። ግብጽና ኳታር በበኩላቸው ጦርነቱ ተመልሶ ቢጀመርም እንኳን የታገቱትን ለማስለቀቅ የጀመሩትን ጥረት እንደቀጠሉ መሆናቸው ተሰምቷል። እስራኤል ሐማስ ያገታቸውን 10 ሴቶችና ሕፃናት እንዲለቅ አጥብቃ ብትጠይቅም ሐማስ በበኩሉ የተባሉትን ታጋቾች ማግኘት አልቻልኩም ማለቱ ተሰምቷል።
በተያያዘ ዜና የእስራኤል ባለስልጣናት ሐማስ የጥቅምት 7ቱን ጥቃት እንደሚፈጽም የሚያመላክት ባለ 40 ገጽ የሰነድ መረጃ ደርሷት እንደነበር ዘ ኒውዮርክ ታይምስ ዘግቧል። የጥቃቱ መረጃ በእስራኤል ላይ የሚወሰደው እርምጃ መቼ እንደሚሆን ባይገልጽም ሐማስ ሊወስዳቸው ያቀዳቸው ገዳይ እርምጃዎች ግን አንድ ባንድ ነጥብ በነጥብ ዘርዝሮ ማስቀመጡ ተነግሯል። ነገር ግን የእስራኤል ባለስልጣናትና የደህንነት ሰዎች ሐማስ ይህን እርምጃ በቀላሉ መውሰድ አይችልም በሚል ችል እንዳሉት ተሰምቷል። ሐማስ ያወጣው የጥቃት እቅድ ሰነድ በጋዛ ሰርጥ ዙሪያ በእስራኤል ምሽጎች ላይ የሚወሰዱ ጥቃቶችን በዝርዝርና በጥልቀት ማብራራቱ እንዲሁም የእስራኤል ከተሞችን ወሮ መያዝና ቁልፍ ወታደራዊ ቤዞችን ኢላማ ማድረግን ገልጾ ነበር ተብሏል። ከጊዜ በኋላ የእስራኤል ባለስልጣናት ለዚህ ሰነድ የኢያሪኮ ግንብ የሚል የሚስጥር ስያሜ እንደሰጡት ታውቋል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና